እንግዲህ እንደምታዩት ይሄ ኮምቦልቻ ኤርፖርት ደርሻለሁኝ። እንግዲህ አላህ ሰላም ያስገባኝ፣ ዱአ አድርጉልኝ። ፕሌኑም እዛ ጋ እንደምታዩት ነው። አሁን 5 ሰዓት ነው ማለት ነው በኢትዮጵያ ሰዓት አቆጣጠር ከቀኑ ማለት ነው። እኔም እንግዲህ ያው ልጄን ሳልወድ በግድ ተለየሁት። ምንም ማድረግ አይቻልም። ያው ሳይመስለኝ ነው ከመጀመሪያ ነገሩን አጠፋሁት። ስለዚህ ኢንሻአላህ አላህ በቅርቡ ይመልሰኝ። ዱአ አድርጉ። ይሄ ነው ፕሌናችን፣ ልንገባ ነው። መቼም ኮምቦልቻ የሌለች ነን ያልኳችሁ። ልንገባ ነው። ደረስን። ከፊት ነው ደግሞ ነገር ኮምቦልቻ ማለት ነው። ከፊት ወደ አዲስ አበባ የሚሄደው ሲሆን እኔ ሄለን የዚህ በረራ ዋና አስተናጋጅ ሲሆን ከዋና አብራሪ አቤሜሌክና ከመላው የስራ ባልደረቦቼ ጋር በመሆን አስተማማኝና ተሳትፎ እንደሚደሩ እናረጋግጥ እንወዳለን። ውድ የሸባ ቤተሰቦቻችንና አስተላላፊዎቻችን ባለናስቀር በማለት የላቀ አቀባበል ላቀረብላችሁ እወዳለሁ። አዲስ አበባ ለመድረስ የሚወስድበት ጊዜ 45 ደቂቃ ሲሆን የሚጠበት ደግሞ 20 ጫማ ይሆናል። ማንኛውም ጊዜ ጥያቄያችንን ለማስተናገድ ሁለታችሁ በማሟላት ብለን የኢትዮጵያ አየር መንገድ በረራዎች ላይ ፓወር ባንክ መጠቀም በጥብቅ የተከለከለ ነው። በተጨማሪ ሊቲየም አዮን ባትሪና በሊቲየም አዮን ባትሪ የሚሰሩ የኤሌክትሮኒክ መሳሪያዎች ከያዙ እባክዎ ከፊት ለፊትዎ ካለ መቀመጫ ስር ያስቀምጡ። ተንቀሳቃሽ ስልክዎን ወደ በረራ አማራጭ ቀይሩ። በተጨማሪም ብሉቱዝና ዋይፋይ አማራጮች በዚህ እንዲቆዩ እናሳስባለን። አውሮፕላኑ በመነሳትና በሚያልፍበት ጊዜ ሁሉ የኤሌክትሮኒክስ መሳሪያዎች መጥፋት ይኖርባቸዋል። አሁን በበረራ ላይ የሚወሰዱ ጥንቃቄዎች የበረራ አስተናጋጆች የሚያሳዩትን በጥሞና እንዲከታተሉ እንጠይቃለን። ድንገተኛ አየር ክፍል ለውጥ ሲደርስ ከበላያቸው የሚቀየር አየር መሳቢያ ጭንብል ማስቀመጫ ተገዝቶ ጭንብሉ ይንጠለጠላል። ጭንብሉ ከማድረጋቸው በፊት የፊት መሸፈኛ ጭንብል አድርገው ከሆነ የፊት መሸፈኛ ጭንብሉን አውልቀው ከፊት ለፊታቸው የተንጠለጠለውን የተንፈሻ ጭንብል በመስራት አፍንጫና አፋችሁ ላይ ተስተካክሎ መቀመጥ ካረጋግጣችሁ በኋላ በጭንብሉ በግራና በቀኝ የሚገኙት ማጥለቂያ ስሮች በማጥበቅ በተለመደ መንገድ መተንፈስ ቀጥሉ። ሌሎች የሚረዱት የራሱን ጭንብል ካጠለቁ በኋላ መሆኑን አይዘንጉ። መቀመጫ ቀበቷችሁን ለመታጠቅ የቀበቷችሁን ጠፍጣፋ ብረት ከሌላኛው ጎን ዘረበት ውስጥ አስገቡ። ቀበቶ በልካችሁ መጥበቁን ያረጋግጡ። ለመሳት ደግሞ ማጠፊያ ስተነሱ ቀበቶ ይላቀቃል። በመቀመጫ ቀበቷችሁን ብታጥቡ ይመከራል። በአደጋ ጊዜ በራስ አስተናጋጇ የሚያሳዩትን የአቀማመጥ ዘዴ በጥሞና ይመልከቱ። በዚህ አውሮፕላን ለአደጋ ጊዜ መውጫ የሚያገለግሉ 4 በሮች፣ 2 ከፊት 2 ከኋላ በስተቀኝና በስተግራ በኩል ይገኛሉ። መውጫዎችን ለመለየት በቀይና በነጭ የተጻፉ ምልክቶችን መልከቱ። በወለሉ ላይ የሚገኙ መብራቶች ወደ እነዚህ መውጫዎች ያመራሉ። ለተጨማሪ ማብራሪያ ከፊት ለፊት የሚገኘውን ኪስ ውስጥ ያለው ካርድ ከመነሳታችሁ በፊት ይመልከቱ። አሁን ለመነሳት በምናደርገው ዝግጅት የመቀመጫ ቀበቷችሁን እንድታስሩ እንዲሁም ከፊት ለፊታችሁ የሚገኘውን ጠረጴዛ ወደ ቦታው እንድታጥፉ እንጠይቃለን። መልካም በረራ። እናመሰግናለን።
school members put your hand baggage in the overhead compartment or under the... To ensure your safety, ሀባይብ ያው መዲና ደረስኩኝ ማለት ነው። 2 ሰዓት ከ40 ደቂቃ ላይ 8 ሰዓት ከ40 ማለት ነው በእኛ ሀገር። እንግዲህ ያው ወደ ሻንጣ ቦታ ሻንጣችንን የምናገኝበት ቦታ እየሄድን ነው። አልሐምዱሊላህ ረብል ዓለሚን አላህዬ ደግሞ መልሰው በሰላም ለሀገር ያብቃኝ ማለት ነው። እንግዲህ እዚህ ተደረስኩ በኋላ ደግሞ መዳም ምን እንደምትል ሰማለሁ። ብንነዳርቅም ፕሌን ውስጥ እያለን ለመቀረጽ ጨለማ ስለሆነ አይታይም ነበር ያልቀረጽኩት። ለዛ ነው ለሽ ብዬ ነው የመጣሁት። እንቅልፍ ከሆነ ተጀመረ እንደያልኩ ማለት ነው። ለዛ ነው እንግዲህ ሳኡዲ ነዋት